ሰላም ሰላም ውድ የፉትቦል ማዕድ ተከታዮች እንዴት አላችሁ? ፉትቦል ማዕድ በአጫጭር እግር ኳሳዊ የዝውውር መረጃዎች ወደ እናንተ ሊደርስ ነው። አብሮነታችሁ አይለየን። በአጫጭር እግር ኳሳዊ መረጃችን በቅድሚያ የምናየው ሊቨርፑልን ይሆናል። ሊቨርፑል ፍሎሪያን ቨርተዝን ከሌቨርኩሰን ለማስፈረም ተስማምቷል። ቀዮቹ ጀርመናዊውን ተጫዋች ከባየር ሌቨርኩሰን ለማስፈረም ስምምነት ላይ መድረሳቸውን ቢቢሲ ዘግቧል። የመርሲሳይዱ ክለብ ለተጫዋቹ ዝውውር 116 ሚሊዮን ፓውንድ ወጪ ለማድረግ ተስማምቷል ተብሏል። የሊቨርፑል የዝውውር ክብረ ወሰን በሆነው የፍሎሪያን ቨርተስ ዋጋ 100 ሚሊዮን ፓውንዱ ቀጥታ የሚከፈል ሲሆን ቀሪው 16 ሚሊዮን ፓውንድ ደግሞ በቀጣይ እየታየ የሚጨምር መሆኑ ይፋ ተደርጓል። የ22 ዓመቱ ተጫዋች ከሊቨርኩሰን ጋር ባለፉት 2 ዓመታት የተሳካ ጊዜ አሳልፏል። ከ17 ዓመቱ ጀምሮ ነበር በሊቨርኩሰን የመሰለፍ ዕድል ያገኘው። ፍሎሪያን ቨርትስ በተሳለፈባቸው 197 ጨዋታዎች 57 ግቦችን አስቆጥሯል። ሪያል ማድሪድ ፍራንኮ ማስታንቱኖን ከሪቨር ፕሌት በይፋ አስፈርሟል። ሪያል ማድሪድ የሪቨር ፕሌቱን የአጥቂ አማካይ ፍራንኮ ማስታንቱኖን በይፋ ማስፈረሙን አስታውቋል። ተጫዋቹ ለማድሪድም የ6 ዓመት ኮንትራት መፈረሙን የተነገረው። ማስታንቱኖ በዩናይትድ ስቴትስ በሚደረገው የዓለም ክለቦች ዋንጫ ላይ ሪቨር ፕሌትን ወክሎ የሚጫወት ሲሆን በነሐሴ ወር ደግሞ ማድሪድ እንደሚቀላቀል ተገልጿል። ተጫዋቹ እንደ አውሮፓውያን አቆጣጠር በ2024 ለሪቨር ፕሌት ጎል ያስቆጠረ ትንሹ ተጫዋች በመሆን ታሪክ ሰርቷል። ክለቡም በአርጀንቲና ሱፐር ካፕ እንዲያሸንፍ የበኩሉን አስተዋጽኦ አድርጓል። ፍራንኮ ማስታንቱኖ በ17 ዓመቱ በታሪኩ ለአርጀንቲና ብሔራዊ ቡድን ይፋዊ ግጥሚያ ላይ የተሳተፈ ትንሹ ተጫዋችም ነው። አነጋጋሪ ወደ ሆነው ዘገባ እናልፋለን። ቶተንሃም ብሪያን ምቤሞን ለማስፈረም ከብሬንትፎርድ ጋር ንግግር ጀምረዋል። የብሬንትፎርዱ አጥቂ ብሪያን ምቤሞ ወደ ማንቸስተር ዩናይትድ ይዘዋወራል የሚል ጭምጭምታ መሰማት ከጀመረ ሰነባብቷል። ሆኖም ተጫዋቹ ወደ ቶተንሃም ሊያመራ መሆኑ ደግሞ ዛሬ የወጡ መረጃዎች እያመለከቱ ነው። ተጫዋቹ አሁን ላይ ቶማስ ፍራንክ የቶተንሃም ዋና አሰልጣኝ ከሆኑ በኋላ ወደ ቶተንሃም ለመዘዋወር የበለጠ ፍላጎት እንዳደረበት ነው ቢቢሲ የዘገበው። በአንጻሩ ማንቸስተር ዩናይትድን ከኮና ቀጥሎ ይቀላቀላል የተባለ የተለያዩ ዘገባዎች ለሳምንታት ሲሰሩበት የቆየው ምቤሞ ሀሳቡን ሊቀይር ከጫፍ ላይ መሆኑን የአሁኑ ዘገባ ያሳያል። ኒኮ ዊሊያምስ ወደ ባርሴሎና። ስፔናዊ የአትሌቲክ ቢልባኦ የፊት መስመር ተጫዋች ኒኮ ዊሊያምስ በአውሮፓ ታላላቅ ክለቦች እየተፈለገ ይገኛል። ተጫዋቹ በዚህ ሳምንት የጀርመን ቡንደስሊጋውን ክለብ ባየር ሙኒክን 2 ጊዜ አግኝቶ መነጋገሩን የስፔን መገናኛ ብዙሃን ዘግበዋል። በተጨማሪም ኒኮ ዊሊያምስ አርብ ዕለት ከባርሴሎና ስፖርቲንግ ዳይሬክተር ዴኮ ጋር ንግግር ማድረጉ ተገልጿል። ተጫዋቹ ባርሴሎናን መቀላቀል ይፈልጋል ሲሉ ያስነበቡት ለተጫዋቹ ቅርብ የሆኑ ምንጮች በበኩላቸው ደሞዝ ለመቀነስ ፈቃደኛ መሆኑንም ጠቁመዋል። በሌላ በኩል የፊት መስመሩን ለማጠናከር እየሰራ የሚገኘው የሰሜን ለንደኑ ክለብ አርሰናል ኒኮ ዊሊያምስን ለማስፈረም እንደሚፈልግ ይታወቃል። እስካሁን ሊቨርፑል ለአንድ ተጫዋች 100 ሚሊዮን ዩሮ ባወጣበት የዝውውር መስኮት ማንቸስተር ሲቲ ለ3 ተጫዋች 108 ሚሊዮን ዩሮ አውጥቷል። ሲቲ የዝውውር መስኮቱ ከተከፈተበት ቀናት ጀምሮ 3 ተጫዋቾችን በ108 ሚሊዮን ፓውንድ አስፈርመዋል። እነዚህም ቲጃን ሬንጀርስ፣ ራያን አይት ኑሪ እና ራያን ቼርኪ ናቸው። በዚህም በጠቅላላው 108 ሚሊዮን ያወጣው ሲቲ ለአንድ ተጫዋች 100 ሚሊዮን ካወጡ ሊቨርፑል የተሻለ ግምት ተሰጥቶታል። የዝውውር መስኮቱ ምን ተጨማሪ ነገሮችን የሚያሳየን ይሆናል? አብሮነታችሁ የለየን፣ በዝርዝር እንዳስሳቸዋለን። በሌላ በኩል ፖል ፖግባ ወደ እግር ኳስ መመለሱ ተሰምቷል። ፖል ፖግባ ከፈረንሳዩ ክለብ ሞናኮ የ2 ዓመት ኮንትራት ቀርቦለታል። ሞናኮ ለፈረንሳዊ መሃል ሜዳ ተጫዋች ፖል ፖግባ የ2 ዓመት ኮንትራት አቅርቧል። አሁን ላይ በክለቡና ተጫዋቹ መካከል ንግግሮች የቀጠሉ ሲሆን የፈረንሳዩ ክለብ ሞናኮ ከፖግባ ጋር በቅርቡ ከስምምነት ይደርሳል ተብሎ ይጠበቃል። ከዚህ ቀደም ተጫዋቹ አበረታች ንጥረ ነገር ተጠቅሟል በሚል ከእግር ኳስ ለ4 ዓመታት ታግዶ የነበረ ሲሆን እገዳው ወደ 18 ወራት ተቀንሶለት ወደ እግር ኳስ መመለሱ ይታወሳል። ሞናኮም የፖግባ የዶፒንግ እገዳ መጠናቀቁን ተከትሎ ተጫዋቹን በነፃ ለማስፈረም እየሰራ እንደሚገኝ ፋብሪዚዮ ሮማኖ ዘግቧል።
የመድፈኞቹ ተከላካይ ሮድሪጎ ወደ አርሰናል እንዲመጣ ፈልጋለሁ ብሏል። የመድፈኞቹ ብራዚላዊ የመሃል ተከላካይ ጋብርኤል ማጋሌሽ የብሔራዊ ቡድኑ አጋሩ ሮድሪጎ ክለቡን እንዲቀላቀል እንደሚፈልግ ገልጿል። ወደ ክለቡ እንዲመጣ እርግጠኛ አለመሆኑን የገለጸው ማጋሌሽ አስደናቂ ተጫዋች ነው፣ ወደ አርሰናል እንዲመጣ እፈልጋለሁ ብሏል። ውሳኔው የኔ ቢሆን ያለምንም ጥርጥር ለክለባችን ይፈርማል ነው ያለው። ለስፖርቲንግ ዳይሬክተራችን እርሱ ምርጥ ተጫዋች መሆኑንም ነግሬያለሁ ሲል ጋብርኤል ማጋሌሽ ተናግሯል። ዴቪድ ቤካም የማዕረግ ስም አግኝቷል። የቀድሞው የማንቸስተር ዩናይትድ እና የእንግሊዝ ብሔራዊ ቡድን ታሪካዊ ተጫዋች ዴቪድ ቤካም ሰር የሚል የክብር ማዕረግ ስም ተሰጥቶታል። ዴቪድ ቤካም በእንግሊዝ ንጉስ ቻርልስ የልደት ቀን ክብረ በዓል ላይ በሀገሪቱ ከትልቅ ማዕረጎች አንዱ የሆነውን ሰር ከንጉሳዊ ቤተሰብ መቀበል ችሏል። ይህንንም ተከትሎ ዴቪድ ቤካም ሰር የሚለውን የስም ማዕረግ ያገኘ 14ኛው የእግር ኳስ ሰው መሆን ችሏል። ማንቸስተር ዩናይትድ ከየትኛውም ክለብ በበለጠ 4 የቡድኑ አባላት ሰር የሚል ማዕረግ ያገኙለት ቀዳሚው ክለብም ሆኗል። ከዚህ በፊት ሰር ማት በስቢ፣ ሰር ቦቢ ቻርልተን እና ሰር አሌክስ ፈርጉሰን ማዕረጉን አግኝተዋል። ቤካም ለሶስቱ አናብስት 115 ጨዋታዎችን በማድረጉና በበርካታ የበጎ አድራጎት ስራዎች ላይ በመሳተፉ ለዓመታት የክብር ስሙ እንዲሰጠው ሲጠየቅ ነበር። የቀድሞ የሶስቱ አናብስት አምበል ዴቪድ ቤካም የንጉስ ፋውንዴሽን አምባሳደር በመሆንም እያገለገለ ይገኛል። ውድ ተመልካቾች ከፉትቦል ማዕድ በእግር ኳስ የዝውውር መረጃዎች ወደ እናንተ የደረስንበት መሰናዱ ይህን ይመስላል። ከሌሎች ጥንቅሮች ጋር አብራችሁን ቆዩ። ሰላም።